ሰላም አለይኩም እንዴት ዋላችሁ? ቀሲስ ድበ ያሉትን እንስማና ትንሽ ሀሳብ እናስቀምጣለን። እንግዲህ ሶስት ነገሮችን ያዝኩኝ። አለመጠጣት አንድ፣ አለማጨስ ሁለት፣ እነዚህ ግብረ ሰዶሞችን መጥላት። እውነት እግዚአብሔር ምስክሬ ነው፣ ከልቤ ነው የምነግራችሁ። አንድ ጥናት በሆነ ጥናት ላይ በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። በጣም ሩቅ አይደለም፣ በጣም ቅርብ ነው። እንግዲህ በ2050 አሜሪካ ማጆሪቲ ሙስሊም ሆነ ማለት ቀላል አይደለም። አንድ ሙስሊም 3 4 5 ሚስት ያገባል። ከዚያ ቀሲስ ድበን እንደሰማችሁት በ2050 የአሜሪካን ህዝብ ማጆሪቲ ሙስሊም ይሆናል የሚል ጥናት አንብቤ ያለሁኝ እያለ እያለቃቀሰ ላይቭ ላይ ለኦርቶዶክሱ ማህበረሰብ እየነገራቸው ነው። ኮሜንት ላይ ኦርቶዶክሶች እንቅልፍ ተኝተን ምናምን እያሉ ይኮምታሉ። በነገራችን ላይ እንኳን እንቅልፍ ተኝታችሁ አይደለም አይናችሁን ከፍታችሁ ቁማችሁ ብታድሩ በዚህ ሰዓት የስላሴ ዶክትሪን ቤተክርስቲያናትን ኦርቶዶክስን፣ ፕሮቴስታንትና ካቶሊክን እንደ ሃይማኖት ማዳን አትችሉም። እነዚህ ቤተክርስቲያናት ኢየሱስን ፈጣሪ ነው የሚሉ ቤተክርስቲያናት ናቸው። ወንጌል ደግሞ ኢየሱስን ፈጣሪ ነው አይልም። ይሄንን ታውቃላችሁ። ስለዚህ አይናችሁን ከፍታችሁ ቁማችሁ ብታድሩና ብትኖሩ እነዚህን ቤተክርስቲያናትን ማዳን አትችሉም። ወደ ዋናው ፖይንት ስመለስ ቀሲስ ድቦ አነበብኩ ያለው ጥናት ላይ ወጣቱ ትውልድ የአሜሪካን ወጣቶች በዚህ ሰዓት እስልምናን እንዲመርጡ ያደረጋቸው ነገር ምንድነው? 3 ነገር ነው። የመጀመሪያው አለመጠጣት፣ አለማጨስና ግብረሰዶም አለመሆን ነው። እነዚህን ጠንከር አድርጎ የሚያስተምረው እስልምና ነው የሚል ኢንተርኔት ላይ ስላለ ሰዎቹ ከአለመጠጣት ከአለማጨስና ከግብረሰዶም ሊያድናቸው የሚችል ከለላ ሊሆናቸው የሚችል ሃይማኖት እየፈለጉ ነው። ይህ ሃይማኖት ደግሞ እስልምና ነው እያለ ነው ቀሲስ ድበ። ትክክል ነው። እንግዲህ በድል ማዘን ነው ቀሲስዬ። ምክንያቱም ክርስትና አስካሪ መጠጥን የሚፈቅድ ሃይማኖት ነው። ሉጥ ልጆቹ ወይን ጠጅ አጠጥተውት ደፈሩት፣ ልጆች ወለዱለት የሚል አስካሪ መጠጥ ጠጥተው ልጆቻቸውን እህቶቻቸውን ደፈሩ የሚል ነው መጽሐፍ ቅዱስ ላይ ያለ። ይሄን ብቻም ሳይሆን ራሱ ኢየሱስ የወይን ጠጅ የሚጠጣ ሰው ነው። ታዲያ እንዴት ብሎ ነው አንድ ሰው ራሱን ከአስካሪ መጠጥ ለማዳን ብሎ ክርስትናን የሚመርጠው? መምረጥ አይችልም። መምረጥ አይደለም ክርስትናን የሚቃወም ትውልድ ነው ወደፊት የሚመጣው። አስካሪ መጠጥ ምክንያት ሴቶች እንደተደፈሩ ወይም አስካሪ መጠጥ የሚጠጣ ፈጣሪ አንፈልግም ነው የሚሉት። እና ይህ ቪዲዮ እንድሰራ ያደረገኝ ቀሲስ ድቦ የክርስትናን ድክመት ደርሰውበት ክርስቲያኑ ማህበረሰብ የሞራል ውድቀት እንዳይደርስበት 2 3 5 ሚስት እያገቡ ህዝባቸውን ብዙ ሊያደርጉ ነው፣ በህዝብ ቁጥር ሊበልጡን ነው እያለ 15 16 ልጅ እንዲወልዱ ህዝብ ኦርቶዶክስን እየመከራቸው ነው። በነገራችን ላይ እንደ በኢንኩቤተር ብትፈለፍሉ ልጆቻችሁን 15 16 20 ልጅ ብትወልዱ ነገ ጧተኛ እናሰልማቸዋለን። ብዙ ልጅ በመውለድ እናንተ ክርስቲያንን ማዳን አትችሉ። ሲቀጥል የአሜሪካን ህግ 2050 ብሎ ማለት ከ25 ዓመት በኋላ ማለት ነው። ከ25 ዓመት በኋላ የአሜሪካን ህግ ይቀየራል እንዴ? አይቀየርም። ምክንያቱም በአሜሪካን ህግ አንድ ወንድ አንድ ሴት ነው ማግባት የሚችለው፣ ከአንድ በላይ ማግባት አይቻልም። ምን አይነት ውሸት ነው የምትዋሸው ቀሲስ ዲበኩሉ? ትልቅ ሰው ነህ፣ ቀሲስ ነህ፣ የሃይማኖት አባት ነህ። እንዴት ነው 5 አግቡ ይላል እስልምና እያልክ የምትዋሸው? እስልምና 5 አግቡ አይልም። አንደኛ ነገር ማለት ነው። ሁለተኛ ነገር የአሜሪካ የሊበራሊዝም ህግ ከ25 ዓመት በኋላ ይቀየራል አይቀየርም? የአሜሪካን ህዝብ እኮ ከ300 ሚሊዮን በላይ ህዝብ እኮ ነው። ኦኬ፣ በጣም አትዋሹ ነው። እናም ሌላ ደግሞ ክርስትና በዚህ ሰዓት በምዕራባውያን ወጣት አይመረጥም። ክርስትና ራሱን ሃይማኖታዊ ተቋምነቱን ለቆ ሊበራሊዝም ሆኗል። ኦኬ፣ ስለዚህ ክርስትና አጠጡ ወይም አታጭሱ ግብረሰዶም አትኑ የሚለውን አቋሙን ማጠንከር ያልቻለ ሃይማኖት ነው። ስለዚህ ሃይማኖታዊ ተቋምነቱን መጠበቅ ያልቻለ ክርስትና እንዴት ነው የዚህ ዘመን ወጣት ክርስትና ሊመርጥ የሚችለው? አይችልም። ክርስትና እኮ ቀስ በቀስ ሊበራሊዝም ሆኗል። ሊበራሊዝም ብሎ ማለት ግብረሰዶምን የሚፈቅድ፣ መጠጣትን የሚፈቅድ፣ ማጨስን የሚፈቅድ፣ ከእንስሳ ጋር ብትጋቡ የሚፈቅድ ነው ሊበራሊዝም። ክርስትና ሊበራሊዝም ሆኗል። ስለዚህ እንዴት ብለው ነው ታዲያ ክርስትናን የሚመርጡት ነው ወጣቶቹ? እናም ደግሞ አይ ብዙ በመውለድ ምናምን ላልከው ብዙ ይውለዱ፣ ካለ መጠጣት ካለ ማጨስ ከግብረሰዶም ባሻገር ኢየሱስ ማን እንደሆነ ደግሞ እኛ እንነግራቸዋለን። ኢየሱስ እንግዲህ ፈረንጆች እኮ ጂሰስ ኢዝ ጋድ ነው አይደል የሚሉት? ጂሰስ ኢዝ ጋድ የሚለው ወንጌል ላይ ያለ ነው የሚመስላቸው። ወንጌል ላይ የለም። ጂሰስን ጋድ ያደረጉት ቄስና መነኩሴዎች ናቸው እንጂ የኢየሱስ ደቀ መዛሙርት በኢየሱስ ፈጣሪነት አያምኑም ብለን ወንጌልን ብናሳያችሁ አስባችሁታል? እስከ ዛሬ ሸውዱናል። ክርስትና ጉር ሰርቶናል ነው የሚሉት። እንኳን አይደለም ክርስቲያን ሊሆኑ ማለት ነው። እና ቀሲስዬ አሉ ኮሜንት ላይ ኦርቶዶክሶች ያኒ ክርስቲያኖች ኦርቶዶክሶች የወለድ መከላከያ እንዳይጠቀሙ ምከሯቸው እያሉ ኮሜንት ሲጽፉ ነበር። ውለዱ፣ 20 ልጅ ብትወልዱ
እስልምና እናንተን ከመውረሱ ወደ ኋላ አይልም። ክርስትናን 15 20 ልጅ በመውለድ አታድኑትም። ምክንያቱም ክርስትና ራሱን ከሊበራሊዝም ማዳን አይችልም። ክርስትና የወጣቱ ዋስትና መሆን አይችልም። ክርስትና ኢየሱስን ፈጣሪ ነው የሚል ነው። ኢየሱስ ደግሞ ፈጣሪ አይደለም። ስለዚህ ህዝቡ ያለፉትን ዘመናት እያጠና ሲመጣ አስቡት እንግዲህ ክርስትናን መተው አይደለም ክርስትናን ከዚህ ምድር መጥፋት አለበት ብሎ የሚቃወም ትውልድ ነው የራሳችሁ ትውልድ የሚሆነው ማለት ነው። መጨረሻ ላይ የምጨምርላችሁ ነገር ምንድነው? ኢየሱስ አይሁዳዊ ነው። አይሁዶች እስራኤላውያኖች በዚህ ሰዓት የፍልስጤም ህፃናትን እየገደሉ ነው፣ እየጨፈጨፉ ነው። ይሄን ደግሞ የምዕራቡ ዓለም የአሜሪካና የአውሮፓ ወጣት እያየ ነው። አስቡት የሆነ ሰዓት ኢየሱስ አይሁዳዊ እስራኤላዊ መሆኑን ትዝ ቢላቸው ኢየሱስን አምላክ አድርገው መያዝ አይደለም ኢየሱስ መጥፎ ሰው ነው የነዚህ ገዳዮች ዘመር ነው የሚሉት። እናንተ ፈጣሪ ነው ብሎ የአሜሪካን ወጣት ለወደፊት ኢየሱስን ይከተላል ብላችሁ አይደል የምትጠብቁት? የኢየሱስ ጠላት ነው የሚሆኑት ለወደፊት። ምክንያቱም እናንተ የእስራኤል ደጋፊዎች ናችሁ፣ ኢየሱስ ደግሞ እስራኤላዊ ነው። በመጨረሻ ማስቀመጥላችሁ ነጥብ ምንድነው? ቀሲስ ዲበ ዘው አነበብኩት ያለው ጥናት ላይ እንግዲህ ሰዎችን ከድረግ ወይም ከመጥፎ ነገር የሚጠብቀው በአንደኛ ደረጃ እስልምና ነው። ደግሞም ስለ ድህነት በደንብ የሚያስተምር ሃይማኖት የቱ ነው ብዬ ሰርች ሳርግ ኦርቶዶክስ ይላል፣ ክርስትና ይላል እያለ ነው። በጣም ነው ያሳቀኝ። እና በጣም ያሳቀኝ ደግሞ ሶስተኛው ነጥብ ምንድነው? ብዙ ጾም ያለበት ኦርቶዶክስ ነው ይላል። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማት በጣም ብዙ የሆኑበት ምክንያት የኢትዮጵያ ቄሶችና መነኩሴዎች ያመጡት ሀሳብ ነው እንጂ መጽሐፍ ቅዱስ ላይ የለም። ስለዚህ ይህንን ደግሞ እንደ ሙያ ታወራለህ እንዴ? ኦኬ ኦርቶዶክስ ከመጽሐፍ ቅዱስ ውጪ ከሐዋርያት ከነብያት ውጪ ዶክትሪኗና አስተምሮታ ቀኖናን ከመምጣቱ ባሻገር እቺን ቤተክርስቲያን ጉድ ያደረጋት ምንድነው? ቄስና መነኩሴ ያመጣው ዶግማና ቀኖና ነው። ስለዚህ ኦርቶዶክስ በጣም ብዙ ጾም አላት። የአሜሪካን ወጣት ሊመርጣት ይችላል እንደ ሃይማኖት ብለህ ላቀረብከው ነገር የኦርቶዶክስ ጾም አጽዋማት ብዛት የመጣው የቄሶችና የመነኩሴዎች አስተሳሰብ ነው። በክርስትና ታሪክ ያሉ ቄሶች እኮ በጣም ገራሚዎች እኮ ናቸው። ኢየሱስን ፈጣሪ አድርገው ብቻ ዝም ያሉ መሰላችሁ እንዴ? በክርስትና ላይ ያላመጡት ዶግማና ቀኖና የለም። የስጋ ወደሙ ታሪክ ብትሉ የጾም ማዕት ብትሉ ያላመጡት የለም። ስለዚህ ቄሶችና መነኩሴዎች ላመጡት ጾም በጾም ምክንያት ኦርቶዶክስ ትመረጣለች ብለህ አትጓጓ ለማለት ያክል ነው።